ለአንድ አመት ያክል በፌስቡክ የተዋወቀችው ልጅ የምታወራ እንስት ነበረች። ታዲያ ይህን ሁሉ ጊዜ ሲያወሩ ልጅየው አንድም ቀን ፎቶሽን ላኪልኝና ልይሽ ብሎ ጠይቋት አያውቅም። እርሷም አንድም ቀን ፎቶውን ላኪልኝና ልይ ብለው ጠይቀው አታውቅም። ከለታት አንድ ቀን ግን እርሱ እንደዚህ የሚል ጥያቄ አቀረበላት። ፍቃድሽ ከሆነ ሰው ባለበት ቦታ አግኝቼ ላይሽና ላዋራሽ ፈልጋለሁኝ ብሎ ጠይቃት። እርሷም ይህን ነገር ትፈልገው ስለነበረ እንደዚህ አለችው። እሺ ነገር ግን በአንድ ነገር ቃል ትገባልኝ ከሆነ ነው አለችው። ምንድነው አላት። ከምንገናኝበት ቦታ ላይ ቀይ አበባ ይዤ እጠብቅሃለሁ። በሩቅ አይታየኝ፣ ደስ ካልኩና ከተመቸው መታዋራኝ፣ ደስ ካላልኩና ካልተመቸው ግን መጥፎ ቃላት ተናግረህ ልቤን እንዳትሰብረው በመጣ እግርህ ትመለስ ከሆነ ነው አለችው። እርሱም ችግር የለውም ተስማምቻለሁኝ አላት። በማግስቱ ከተከታተሩበት ቦታ ላይ ሄደ። የተባለውም ሲፈልጋት በሩቅ ቀይ አበባ ይዛ የቆመች እንስት ያያል። ወዲያውኑ እንዳያት በጣም ደነገጠ። ያያት ልጅ መልክ የሚባል ነገር ፈጽሞ የላትም። ምንም አይነት የሚስብ ነገር የላትም ነበር። ዛኔ ልጅየው ወደ ኋላ ተመለሰና ከዛፉ ስር ቆሞ እስከዛሬ ሲያወሩት የነበረውን ነገር ማስታወስ ጀመረ። ሳቋን፣ ቀልዷን፣ ጨዋታዋን፣ ቁም ነገሯን፣ ሁሉ ነገሯን ሲያስታውስ እንባው ቀደመው። ወዲያውኑ ወደ እርሷ ተመለሰና ፊት ለፊቷ ላይ ሄዶ እኔ ነኝ ሳወራሽ የነበርኩት ልጅ አላት። የዛኔ ልጅቷ በጣም ይቅርታ ስታወራኝ የነበረው እኔን ሳይሆን እዛ ጋር የቆመችውን ጓደኛዬ ነው፣ እርሷ ነች አበባ ይዤ እዚህ ጋር እንድቆም የሚያደረገችኝ ብላ ወደ እሷ ታመላክቷለች። ልጅቷ ጋር ሲሄድ ፈገግ ብላ ተቀበለችው። ያየውን ነገር ግን ሊያምን አልቻለም። ልጅቷ ከምንም በላይ በጣም ቆንጆዬ ልጅ ነበረች። ፈገግ አለችና እንደዚህ አለችው። እንኳን ደስ አለህ፣ ፈተናውን በትክክል አልፈሃል። በእርግጥ ትወደኛለህ፣ እወድሃለሁ፣ ታፈቅረኛለህ፣ አፈቅርሃለሁ። ነገር ግን በአንተ በኩል ያለውን ፍቅር ማረጋገጥ ነበረብኝ። ምናልባት አንተ ያፈቀርከው ውስጤን ማንነቴን ነው ወይንስ ውበቴን የሚለውን ነገር ማረጋገጥ ስለነበረብኝ ነው ይህን ፈተና ያዘጋጀሁልህ። አሁን ግን ምንን እንዳፈቀርክና እንደወደድክ ግልጽ ስለሆነልኝ ነገ ቤተሰቦችን ላክና ሚስትህ አድርገህ ወደ ቤትህ ውሰደኝ አለችው። የታሪኩ መልእክት ምንድነው? ውስጣዊ ውበት ከውጫዊ ውበት በላይ የመማረክ ኃይል አለው። ይህ ወጣት በዚህች ልጅ ፍቅር እንዲወድቅ የዳረገው ውበቷ ሳይሆን ባህሪዋ፣ ፍቅሯ፣ ጸባይዋ ነው። ለውጫዊ ውበታችን እንደምንጨነቀው ሁሉ ለውስጣዊ ውበታችንም እንጨነቅ። ለአንድ አመት ያክል በፌስቡክ የተዋወቀችው ልጅ የምታወራ እንስት ነበረች። ታዲያ ይህን ሁሉ ጊዜ ሲያወሩ ልጅየው አንድም ቀን ፎቶሽን ላኪልኝና ልይሽ ብሎ ጠይቋት አያውቅም። እርሷም አንድም ቀን ፎቶውን ላኪልኝና ልይ ብለው ጠይቀው አታውቅም። ከለታት አንድ ቀን ግን እርሱ እንደዚህ የሚል ጥያቄ አቀረበላት። ፍቃድሽ ከሆነ ሰው ባለበት ቦታ አግኝቼ ላይሽና ላዋራሽ ፈልጋለሁኝ ብሎ ጠይቃት። እርሷም ይህን ነገር ትፈልገው ስለነበረ እንደዚህ አለችው። እሺ ነገር ግን በአንድ ነገር ቃል ትገባልኝ ከሆነ ነው አለችው። ምንድነው አላት። ከምንገናኝበት ቦታ ላይ ቀይ አበባ ይዤ እጠብቅሃለሁ። በሩቅ አይታየኝ፣ ደስ ካልኩና ከተመቸው መታዋራኝ፣ ደስ ካላልኩና ካልተመቸው ግን መጥፎ ቃላት ተናግረህ ልቤን እንዳትሰብረው በመጣ እግርህ ትመለስ ከሆነ ነው አለችው። እርሱም ችግር የለውም ተስማምቻለሁኝ አላት። በማግስቱ ከተከታተሩበት ቦታ ላይ ሄደ። የተባለውም ሲፈልጋት በሩቅ ቀይ አበባ ይዛ የቆመች እንስት ያያል። ወዲያውኑ እንዳያት በጣም ደነገጠ። ያያት ልጅ መልክ የሚባል ነገር ፈጽሞ የላትም። ምንም አይነት የሚስብ ነገር የላትም ነበር። ዛኔ ልጅየው ወደ ኋላ ተመለሰና ከዛፉ ስር ቆሞ እስከዛሬ ሲያወሩት የነበረውን ነገር ማስታወስ ጀመረ። ሳቋን፣ ቀልዷን፣ ጨዋታዋን፣ ቁም ነገሯን፣ ሁሉ ነገሯን ሲያስታውስ እንባው ቀደመው። ወዲያውኑ ወደ እርሷ ተመለሰና ፊት ለፊቷ ላይ ሄዶ እኔ ነኝ ሳወራሽ የነበርኩት ልጅ አላት። የዛኔ ልጅቷ በጣም ይቅርታ ስታወራኝ የነበረው እኔን ሳይሆን እዛ ጋር የቆመችውን ጓደኛዬ ነው፣ እርሷ ነች አበባ ይዤ እዚህ ጋር እንድቆም የሚያደረገችኝ ብላ ወደ እሷ ታመላክቷለች። ልጅቷ ጋር ሲሄድ ፈገግ ብላ ተቀበለችው። ያየውን ነገር ግን ሊያምን አልቻለም።
ልጅቷ ከምንም በላይ በጣም ቆንጆዬ ልጅ ነበረች። ፈገግ አለችና እንደዚህ አለችው፣ እንኳን ደስ አለህ፣ ፈተናውን በትክክል አልፈሃል። በእርግጥ ትወደኛለህ፣ እወድሃለሁ፣ ታፈቅረኛለህ፣ አፈቅርሃለሁ። ነገር ግን በአንተ በኩል ያለውን ፍቅር ማረጋገጥ ነበረብኝ። ምናልባት አንተ ያፈቀርከው ውስጤን ማንነቴን ነው ወይንስ ውበቴን የሚለውን ነገር ማረጋገጥ ስለነበረብኝ ነው ይህን ፈተና ያዘጋጀሁልህ። አሁን ግን ምንን እንዳፈቀርክና እንደወደድክ ግልጽ ስለሆነልኝ ነገ ቤተሰቦችን ላክና ሚስትህ አድርገህ ወደ ቤትህ ውሰደኝ አለችው። የታሪኩ መልእክት ምንድነው? ውስጣዊ ውበት ከውጫዊ ውበት በላይ የመማረክ ኃይል አለው። ይህ ወጣት በዚህች ልጅ ፍቅር እንዲወድቅ የዳረገው ውበቷ ሳይሆን ባህሪዋ፣ ፍቅሯ፣ ጸባይዋ ነው። ለውጫዊ ውበታችን እንደምንጨነቀው ሁሉ ለውስጣዊ ውበታችንም እንጨነቅ። ለአንድ ዓመት ያክል በፌስቡክ የተዋወቀችውን ልጅ የምታወራ እንስት ነበረች። ታዲያ ይህን ሁሉ ጊዜ ሲያወሩ ልጅየው አንድም ቀን ፎቶሽን ላኪልኝና ልይሽ ብሎ ጠይቋት አያውቅም። እርሷም አንድም ቀን ፎቶውን ላክልኝና ልይ ብለው ጠይቀው አታውቅም። ከዕለታት አንድ ቀን ግን እርሱ እንደዚህ የሚል ጥያቄ አቀረበላት። ፍቃድሽ ከሆነ ሰው ባለበት ቦታ አግኝቼ ላይሽና ላዋራሽ ፈልጋለሁኝ ብሎ ጠይቃት። እርሷም ይህን ነገር ትፈልገው ስለነበረ እንደዚህ አለችው፣ እሺ ነገር ግን በአንድ ነገር ቃል ትገባልኝ ከሆነ ነው አለችው። ምንድነው አላት። ከምንገናኝበት ቦታ ላይ ቀይ አበባ ይዤ እጠብቅሃለሁ። በሩቅ አይታይኝ፣ ደስ ካልኩና ከተመቸው መታዋራኝ፣ ደስ ካላልኩና ካልተመቸው ግን መጥፎ ቃላት ተናግረህ ልቤን እንዳትሰብረው በመጣ እግርህ ትመለስ ከሆነ ነው አለችው። እርሱም ችግር የለውም ተስማምቻለሁኝ አላት። በማግስቱ ከተቀጣጠሩበት ቦታ ላይ ሄደ። የተባለውም ሲፈልጋት በሩቅ ቀይ አበባ ይዛ የቆመች እንስት ያያል። ወዲያውኑ እንዳያት በጣም ደነገጠ። ያያት ልጅ መልክ የሚባል ነገር ፈጽሞ የላትም። ምንም አይነት የሚስብ ነገር የላትም ነበር። ዛኔ ልጅየው ወደ ኋላ ተመለሰና ከዛፉ ስር ቆሞ እስከዛሬ ሲያወሩት የነበረውን ነገር ማስታወስ ጀመረ። ሳቋን፣ ቀልዷን፣ ጨዋታዋን፣ ቁም ነገሯን፣ ሁሉ ነገሯን ሲያስታውስ እንባው ቀደመው። ወዲያውኑ ወደ እርሷ ተመለሰና ፊት ለፊቷ ላይ ሄዶ እኔ ነኝ ሳወራሽ የነበርኩት ልጅ አላት። የዛኔ ልጅቷ በጣም ይቅርታ ስታወራኝ የነበረው እኔን ሳይሆን እዛ ጋር የቆመችውን ጓደኛዬ ነው፣ እርሷ ነች አበባ ይዤ እዚህ ጋር እንድቆም የሚያደረገችኝ ብላ ወደ እሷ ታመላክቷለች። ልጅቷ ጋር ሲሄድ ፈገግ ብላ ተቀበለችው። ያየውን ነገር ግን ሊያምን አልቻለም። ልጅቷ ከምንም በላይ በጣም ቆንጆዬ ልጅ ነበረች። ፈገግ አለችና እንደዚህ አለችው፣ እንኳን ደስ አለህ፣ ፈተናውን በትክክል አልፈሃል። በእርግጥ ትወደኛለህ፣ እወድሃለሁ፣ ታፈቅረኛለህ፣ አፈቅርሃለሁ። ነገር ግን በአንተ በኩል ያለውን ፍቅር ማረጋገጥ ነበረብኝ። ምናልባት አንተ ያፈቀርከው ውስጤን ማንነቴን ነው ወይንስ ውበቴን የሚለውን ነገር ማረጋገጥ ስለነበረብኝ ነው ይህን ፈተና ያዘጋጀሁልህ። አሁን ግን ምንን እንዳፈቀርክና እንደወደድክ ግልጽ ስለሆነልኝ ነገ ቤተሰቦችን ላክና ሚስትህ አድርገህ ወደ ቤትህ ውሰደኝ አለችው። የታሪኩ መልእክት ምንድነው? ውስጣዊ ውበት ከውጫዊ ውበት በላይ የመማረክ ኃይል አለው። ይህ ወጣት በዚህች ልጅ ፍቅር እንዲወድቅ የዳረገው ውበቷ ሳይሆን ባህሪዋ፣ ፍቅሯ፣ ጸባይዋ ነው። ለውጫዊ ውበታችን እንደምንጨነቀው ሁሉ ለውስጣዊ ውበታችንም እንጨነቅ። ለአንድ ዓመት ያክል በፌስቡክ የተዋወቀችውን ልጅ የምታወራ እንስት ነበረች። ታዲያ ይህን ሁሉ ጊዜ ሲያወሩ ልጅየው አንድም ቀን ፎቶሽን ላኪልኝና ልይሽ ብሎ ጠይቋት አያውቅም። እርሷም አንድም ቀን ፎቶውን ላክልኝና ልይ ብለው ጠይቀው አታውቅም። ከዕለታት አንድ ቀን ግን እርሱ እንደዚህ የሚል ጥያቄ አቀረበላት። ፍቃድሽ ከሆነ ሰው ባለበት ቦታ አግኝቼ ላይሽና ላዋራሽ ፈልጋለሁኝ ብሎ ጠይቃት። እርሷም ይህን ነገር ትፈልገው ስለነበረ እንደዚህ አለችው፣ እሺ ነገር ግን በአንድ ነገር ቃል ትገባልኝ ከሆነ ነው አለችው። ምንድነው አላት። ከምንገናኝበት ቦታ ላይ ቀይ አበባ ይዤ እጠብቅሃለሁ። በሩቅ አይታይኝ፣ ደስ ካልኩና ከተመቸው መታዋራኝ፣ ደስ ካላልኩና ካልተመቸው ግን መጥፎ ቃላት ተናግረህ ልቤን እንዳትሰብረው በመጣ እግርህ ትመለስ ከሆነ ነው አለችው። እርሱም
ችግር የለውም ተስማምቻለሁኝ አላት። በማግስቱ ከተቀጣጠሩበት ቦታ ላይ ሄደ። የተባለውም ሲፈልጋት በሩቅ ቀይ አበባ ይዛ የቆመች እንስት ያያል። ወዲያውኑ እንዳያት በጣም ደነገጠ። ያያት ልጅ መልክ የሚባል ነገር ፈጽሞ የላትም። ምንም አይነት የሚስብ ነገር የላትም ነበር። ዛኔ ልጅየው ወደ ኋላ ተመለሰና ከዛፉ ስር ቆሞ እስከዛሬ ሲያወሩት የነበረውን ነገር ማስታወስ ጀመረ። ሳቋን፣ ቀልዷን፣ ጨዋታዋን፣ ቁም ነገሯን፣ ሁሉ ነገሯን ሲያስታውስ እንባው ቀደመው። ወዲያውኑ ወደ እርሷ ተመለሰና ፊት ለፊቷ ላይ ሄዶ እኔ ነኝ ሳወራሽ የነበርኩት ልጅ አላት። የዛኔ ልጅቷ በጣም ይቅርታ ስታወራኝ የነበረው እኔን ሳይሆን እዛ ጋር የቆመችውን ጓደኛዬ ነው፣ እርሷ ነች አበባ ይዤ እዚህ ጋር እንድቆም የሚያደረገችኝ ብላ ወደ እሷ ታመላክቷለች። ልጅቷ ጋር ሲሄድ ፈገግ ብላ ተቀበለችው። ያየውን ነገር ግን ሊያምን አልቻለም። ልጅቷ ከምንም በላይ በጣም ቆንጆዬ ልጅ ነበረች። ፈገግ አለችና እንደዚህ አለችው፣ እንኳን ደስ አለህ፣ ፈተናውን በትክክል አልፈሃል። በእርግጥ ትወደኛለህ፣ እወድሃለሁ፣ ታፈቅረኛለህ፣ አፈቅርሃለሁ። ነገር ግን በአንተ በኩል ያለውን ፍቅር ማረጋገጥ ነበረብኝ። ምናልባት አንተ ያፈቀርከው ውስጤን ማንነቴን ነው ወይንስ ውበቴን የሚለውን ነገር ማረጋገጥ ስለነበረብኝ ነው ይህን ፈተና ያዘጋጀሁልህ። አሁን ግን ምንን እንዳፈቀርክና እንደወደድክ ግልጽ ስለሆነልኝ ነገ ቤተሰቦችን ላክና ሚስትህ አድርገህ ወደ ቤትህ ውሰደኝ አለችው። የታሪኩ መልእክት ምንድነው? ውስጣዊ ውበት ከውጫዊ ውበት በላይ የመማረክ ኃይል አለው። ይህ ወጣት በዚህች ልጅ ፍቅር እንዲወድቅ የዳረገው ውበቷ ሳይሆን ባህሪዋ፣ ፍቅሯ፣ ጸባይዋ ነው። ለውጫዊ ውበታችን እንደምንጨነቀው ሁሉ ለውስጣዊ ውበታችንም እንጨነቅ። ለአንድ ዓመት ያክል በፌስቡክ የተዋወቀችውን ልጅ የምታወራ እንስት ነበረች። ታዲያ ይህን ሁሉ ጊዜ ሲያወሩ ልጅየው አንድም ቀን ፎቶሽን ላኪልኝና ልይሽ ብሎ ጠይቋት አያውቅም። እርሷም አንድም ቀን ፎቶውን ላክልኝና ልይ ብላው ጠይቀው አታውቅም። ከዕለታት አንድ ቀን ግን እርሱ እንደዚህ የሚል ጥያቄ ያቀረበላት፣ ፍቃድሽ ከሆነ ሰው ባለበት ቦታ አግኝቼ ላይሽና ላዋራሽ ፈልጋለሁኝ ብሎ ጠይቃት። እርሷም ይህን ነገር ትፈልገው ስለነበረ እንደዚህ አለችው፣ እሺ ነገር ግን በአንድ ነገር ቃል ትገባልኝ ከሆነ ነው አለችው። ምንድነው አላት። ከምንገናኝበት ቦታ ላይ ቀይ አበባ ይዤ እጠብቅሃለሁ። በሩቅ አይተኸኝ ደስ ካልኩና ከተመቸው መታዋራኝ፣ ደስ ካላልኩና ካልተመቸው ግን መጥፎ ቃላት ተናግረህ ልቤን እንዳትሰብረው በመጣ እግርህ ትመለስ ከሆነ ነው አለችው። እርሱም ችግር የለውም ተስማምቻለሁኝ አላት። በማግስቱ ከተቀጣጠሩበት ቦታ ላይ ሄደ። የተባለውም ሲፈልጋት በሩቅ ቀይ አበባ ይዛ የቆመች እንስት ያያል። ወዲያውኑ እንዳያት በጣም ደነገጠ። ያያት ልጅ መልክ የሚባል ነገር ፈጽሞ የላትም። ምንም አይነት የሚስብ